ዋና ደረሰን እንዴት ነው ዘንድሮ ስትገባ ዶሮ ባትራውት ብት ሲለካሲት ፈረሰኛ የኛ ፈረሰኛ የለውም ግን ምንድነው እኛ ፈረሰኛ ወደ ሽንጡ ነው ወደ ሽንጡ የሆነ ሻኛው ላይ ነው አላቅና ታናሽ ስጋ ቤት ልትሄዱ ነው ስጋ ቤት ሳይሆን ዋናው ከመግባቱ በፊት ማደለቢያው ያለበት ቦታ ዋና ቦታ የከብት ብዙ ነገር ዞር ዋናው ያው የገበያውን ዞር እናያለን ግን ዋናው ግን ሻኛው ያለበት በቃ ታክሲ ጠራላችሁ ሌላም ቦታ ዞር እንበል ጎሽ የበዓል ዋዜማ ላይ ነው ያለነውና እንደው የውጭ ሀገር ሰዎች እንግዶች ሲመጡ በበዓል ዋዜማ ኢትዮጵያ ምን ትመስላለች በተለይ ደግሞ የበሬ ገበያ ይመስለኛል የበሬ ገበያ አይደለ በሬ ይደነበራል ይፈረግጣል ብዙ ነገር አደጋም ላይ ደርስ ይችላል ሩጫው አለ ምን አለ ደግሞ ከጨረስክ በኋላ ባዲ በሬ ገበያ እኔ ራሱ በቃ ባትሪ ፍርስት ሊሆን ነው በለኝ እኔ አይቻል አቅም የበሬ ልውውጥ አይቻል አቅምና ያው ሰዎች በብዛት የኢትዮጵያ ህዝብ ማየት የሚፈልግ ይመስለኛል ስለዚህ እዩትና አሳዩ ሰንጋውን ይዛችሁ ሁሉ ነው ወደ ፕሮግራሙ እናልፋለን መልካም በዓል ዋና ደረሰን እዛ ላይ በእናንተ ውስጥ ገባ እንደዚህ ገባ ገባለ በሬው ፍላሽ ይቀበላል ስጋ ቤት ምን በላችሁ የ1 ኪሎ 5000 የሚሸጡትን እስኪ ገብተን እንዴ ቀስቀስ ከንፈር እየተባለ የሚበላው ማለት በቀራንዮ ላይ ታየ ሰብሊ እስከዛሬ ብዙ ቦታዎችን አስጎብኝተናል ዛሬ ግን የበዓል መዳረሻ ስለሆነ በሬ ብንጎበኝስ እኔ በጣም የተቀደሰ ሀሳብ ቬሪ ኢምፖርታንት ነው በሬ እኮ ለኛ ባህል ለኛ በተለይ ለአመት በዓል ሲደርስ በፊት ያው በየሰው አንዳንድ በሬ ይገዛል በየቤቱ አንዳንድ በሬ ነበር ጊዜው ድሮ በፊት አሁን ግን ሰው ተሰብስቦ ቅርጫ ያረጋል እና ደግሞ በሬ እንደዚህ ነው ሂጂ አይቼም አላቅም ብዙዎቹ ማየት የሚፈልጉት ነገር ይመስለኛል የበሬ እንዴት እንደሚገዛ እንዴት እንደሚገዛዙ በቃ እሱ ሁሉ ሰው ማወቅ የሚፈልግ ይመስለኛል እኔ በጣም ነው ማወቅ ፈልገው ይመጣታቃለህ እኔ ዳርዳሯን ነው ዛሬ ግን መሃል ላይ ነው የምንገባው በጣም ብዙ ከብቶች ያሉበት ቦታ ነው የምንመጣው ዋጋውን እንጠይቃለን እንዴት አድርገው እንደሚያደልቧቸው እናያለን ዛሬ ምግብ እየተዘጋጀላቸው ነው ሁሉም ነገር ነው ያለ ማለት ዛሬ ደግሞ ቅዳሜ ነው እንግዲህ ሞር በደንብ ምን ይመስለኛል ዋዜማ ስለሆነ ብዛት ያለው በሬ ዛሬ ነው የሚገዛው እኛም አንድ እንግዲህ እኛ ከቢሮ መኪና ላይ ስንወርድ በራሳችን ነው ወረድነው ግን ተከትለው ነው የመጡ በሬዎች እየመጡ ነው ሲወርዱ ነው አብሮ እንያቸው እንኳን ደህና መጣችሁ እንበላቸው እንኳን ለመበላት አበቃችሁ ጋሽ እንዴት ነው ሰላም ነው እግዚአብሔር ይመስገን እንኳን ደህና ቆያችሁ ኦ ማይ ጋድ ታስሯላ በእውነት አይ በሬዎች በለተ ፋሲካ ለጌታ ትንሣኤ ብዙ ጊዜ በዓል ሲደርስ ሰዎች በዓል መድረሱን ከሚያውቁበት መንገድ አንደኛው ገበያ መሄድ ነው ስለዚህ ዛሬኛ የበሬ ገበያው ጋር መተናል በሬዎቹ እየወረዱ ነው በጣም ብዛት ያላቸው በጣም ትላልቆች ናቸው ወይኔ እና ይሄን ራሱ ማየት በጣም ደስ የሚለው ሊወጉን ደሞ አልታሰሩም እኮ በእናትህ አይ ከበደኝ ባይኔ ፈለጉ ከበደኝ አዙር ፊትን ጎበዝ ቆይ እስኪ እዚህ ጋር እየተደራደሩ ነው መሀል ላይ እንግባኛ 280 ማለት ወይኔ ሃይ ሰላም ደህና ነህ ስንት አለ እሺ ምንድነው አልበላ ብሎ እንዴት ነሽ አባት የተሰፋለት ነው ያኪን ከብት ዶክተር ልከታላችሁ ኑ ነይ ሰብሊ በቀልግባ እሺ አለቀ እንዴት ነህ ሰላም ነው በሬ ያሉት አሉ እሺ ነይ ሰብሊ
እሺ ማማን ነው ፀጉርሽ የኔን ነው እውነት ወይኔ ከስቷል ይሄ ምን ያክላል ቀንዱ ምንድን ነው የምን በሬ ነው የደሴ በጣም ያምራል ከለሩ ደግሞ ይባላል እሺ ሰብል ያለብሽ ሁሉ ነው አዎ አለኩኝ በጣም ብዙ ከብት ነው ያለው ግን ጸበኛ ናቸው አሁን የተረዳነው ነገር ምንም በሬ ካልነካችሁት እንደማይነካ ነው የተረዳነው በጣም ይሄኛው በጣም ትልቅ ነው ወይኔ ሲያምር ደግሞ ሻኛ ነው ሲገኘው በጣም የሚያምር ያኛው የለውም ለምንድን ነው እነዛኞቹ ክልስ ናቸው እነዚህ ደግሞ አባት በሬ ይባላሉ እነዚህ በብዛት አገልግሎት አባት በሬ ለቁርጥ ለምናምን የሚሆኑ ናቸው እነዚህ ማከት ናቸው ስታበት ያለ ነው እነዛ ደግሞ ክልሶች ናቸው ሻኛ የሌላቸው ማለት ነው ሻኛ የውጭ ናቸው እነዚህ እንደ አሜሪካን ከብት ናቸው ያበሻም አላቸው በብዛት ሻኛው የሚኖራቸው ለዛ የምን ሀገር ናቸው ግን እነዚህ ሀረር ናቸው ሀረር የሀረር ነው አሁን በስጋም ደረጃም በጥራት የሚፈለጉት የሀረር ናቸው አይደል ከብቶች ናቸው የምን ሀገር በሬ ነው የሚገባው እዚህ አጠቃላይ ሁሉም ከብት ይገባሉ በአራቱ አቅጣጫ ያሉ ከብቶች ይገባሉ ጅሩ ነው አሁን በብዛት ጅሩ የነሱ የሚወጣ ስለሆነ እሱ በስጋነትም ደረጃም እሱ የጸዳ ስለሆነ ጅሩ ይፈልጋል ሁለተኛነት ሀረር ነው አሁን ገበያውን እየተቆጣጠረ ያለው የሀረር ዛሬ የሚበላው ምግብ ሂሳቡ ላይ ይገባል አላልኩም ያልከው አንተ ነህ ይበቃዋል ገባለ ታየ ጎልጎታ ላይ ታየ ተው እሺ ያዞሽ እኔ መካከለኛ ናቸው ወሬ ላውርደው በሬም ከፈራሽ በጣም ትልቅ ነው እኔ እዛ ላይ በእናትህ ውስጥ ገባ እንደዚህ ገባ እንደዚህ ጮማ ያለው በሬ መሆኑ የሚታወቁ እንደዚህ መቀመጫውን እንደዚህ ቁንጥጥ ሲደረግ ካለው እንዳይረግጥሽ ጮማ ያለው በሬ ነው ማለት ነው። ድርቅ ካለኝ ጮማ የለውም። ኪሎ ብቻ ነው። ይሄስ አለው ይሄም አለው። ኧረ ሁሉንም በቁንጥጫ አሰቃይሻቸው ነኝ። ኪሎ ደግሞ በዛ በኩል ያሉት ስጋ ቀይ ነው ቀይ ስጋ ነው ቀይ ስጋ ናቸው። ሰብሊ በቁንጥጫ አሰቃይሻቸው አሰቃይቻቸዋለሁ። ስለ እነዚህ እስኪ ንገረን። እነዚህ ትናንሾች ናቸው። ቅድም ካሳየህ ያንሳሉ በጣም መካከለኛ የሚባሉ በጣም ትንሽ ምሳ መካከለኛ የሚባሉት ናቸው። እነዚህ ደግሞ ጅማ ይባላሉ። የጅማዎች ናቸው። ስንት ብር ናቸው እነዚህ? ማክሲመም ከ150 እስከ 150 ድረስ ይሄዳሉ። ሻኛ የሌለውም ማለት ነው። ሰው ይፈልገዋል ለቅርጫ ምናምን ይፈልገዋል ይሆናል። ሻኛ የሌለው ይፈልጋል። አሁን እሺ ይኸውላችሁ አሁን ዛሬ ገና የሚገባ በሬ ያለ እያላችሁ ነው። እነዚህ ሁሉ በሬዎች ለበዓል ያልቃሉ? ከዚህ ገና አልገቡም እኮ እነዚህ ያልቃሉ? ሁሉ በሬ ይሸጣል? ኧረ እባክህ መኪና ሲገዛ ማለት ነው። መኪና ሲገዛ ደላላ አለ ይባላል። በዚህ በኩል አንድ አለ፣ በዛ በኩል ሁለት አለ ምናምን ይባላል። በሬ ሲገዛ እንደዚህ አይነት ደላላ አለ? የለም። በሬ ሲገዛ ራስን አይተህ የምትገዛው። እዛ ላይ ግን አለ ወደ ላይ ስትወጣ ላይ ሜዳው ላይ ማለት ነው። ሜዳው ላይ እዛ እውቀት የለኝም። እዚህ ግን እንደምታየው ነው። እናንተም ስገቡ ጠይቃችሁ የለም። ሁሉም ለራሱ የራሱን ከብት ነው የሚገዛው። ያው ሻጭና ገዢ ላይ ያለው ነገር ምንድነው? ሻጩ የራሱን ዋጋ ይነግራል ጠርቶ፣ አንተ በዚህ ነው ያህል ይሽጥልኝ የሚለው ልትነጋገር ትችላለህ። በማድረግ ይኖረዋል እንጂ ይሄ የሚባለው ነገር በመሀል ገብቶ ሰው ያንተን ገበያ አንተን የሚለው ነገር የለም። ያንተ በረት ውስጥ ትልቁ በሬ ስንት ነው የሚሸጠው? እስከ 180 ነው። ደግሞ 180 ያልከው የትኛው ነው? ይሄኛው ሲያምር እሱን አይቼው ነበር። ከለሩ ሲያምር በጣም ትልቅ ነው። ይሄ 200 ነው እንደለመድሽ ቆንጥጭው። ኦኬ ያው ከተከራከራችሁ ይቀንሳል ነው። ከ200 ግን ትቀንሳለህ ከተከራከርን። አሪፍ ጸባይኛ ይመስለኛል። ጸባይኛ ነው። ጨወጣቂ እስኪ ቆንጥጭው ነኝ እንደለመድሽ። ወይኔ ጮማ በጮማ ነህ። አሁን ለምሳሌ እኔ በሬ ገዝቼ አላውቅም እና ግን አዲስ የሚገዛ ሰው ያስታውቃል። አዲስ ገዢ በቱሪስት ሲሆን አዲስ ጎብኚ እንደሚባለው አዲስ ገዢ ያስታውቃል። የከረመና እንትን አለ። ስለዚህ ስለሚያስታውቅ ዋጋችሁን ጨምር ምናምን ታደርጋላችሁ። አሁን ላይ ጨምረህብኛል።
ኧረ ቅድም ስታይች አታውቅም ብለህ ጨምረህብናል ትንሽ 200 አልከኝ። አሁን ብከራከር ይኸኛውን ስንት ትሸጥልናል? በቃ ከ10 ሺህ በላይ አትቀንስም። ስለዚህ 180 190 አንተ ልጠይቅ ደግሞ እስኪ አዲስ ገዥ በምንድን ነው የምታውቀው? እስኪ ንገረኝ። ያው ለቦታውም አዲስ ሲሆን ያው ከብቶቹም የመፍራት ነገር ይኖራል። ከዛ የሚፈልጉትንም አይነት ደግሞ የመጠየቅም ነገር ይኖራል። አሁን ለቁርጥ ምናምን የሚፈልጉ ከሆነ የሚሆኑት በሬዎች ስለሆኑ አባት በሬዎች ቤቱ ጋር ያሉት ብለው ጋይድ እንድታደርጋቸው ይፈልጋሉ። ለውጥ ምናምን ከሆነ ደግሞ ኮርማ ቤቱ ጋር ሁሉም አንድ ላይ ስለማይቆሙ እንደኛም ገዝቶ የማያውቅ ደግሞ አለባበሱም ያስታውቃል። እንደኛ ፋብሎ ነጭ ለብሳ ላይክ ጥቁር ጥምበላ ነው የሚመስለው ሳመጣጤ እኔ ቁርጥ የምበላኝ በሬም እገዛለሁ መስላ ቅድም የበሰለ በሬ ስትል ነበር። አሁን እነዚህ ጥሬ በሬ ናቸው ማለት ነው? እነዚህ ለውጥ ነው የሚሉት። ለወጥ ኮርማዎች ናቸው። ለወጥ። ስለዚህ የበሰለ በሬ ብናይ ስለዚህ እነዚህ ቅርጫ ምናምን ለቅርጫ እነዚህ አሁን አሪፍ ናቸው። በጣም ጮማም ስለማይሆኑ ቀይ ጠቁር ያለ ስጋ ነው ያላቸው። ቀባትም ጣል ያደርጋሉ። በጣም ጮማም አይደሉም። ለቅርጫ ደግሞ ጮማ አይፈልግም። ስለዚህ የበሰለ በሬ ያሳየናል። እሺ ይቻላል። የበሰለ በሬ ባይ በሬዎች ባይ እሺ ሰላም መልካም በዓል። ስሙ ማን ነው የዚህ? ወይኔ ጉዴ እንዴት ነው ግን ማልፈው ይሄን? ቆይ ይሄን አታንሳው። ቆይ እንዳታንሳው በእናትህ። ይሄን ፈተኸዋል እኮ ተፈቷል። ይዘኝ ቆይ በእናትህ እሺ የበዓል በሬ ማለት ነው። ከመቼ ጀምሮ ነው የሚገባው? ሳምንት ሲቀሩ መግባት ይጀምራል። አይዞህ አትፍራ፣ አይነካም። ትልቅ ነው ቀንዱ፣ በጣም ትልቅ ነው ግን እንዴት ነው አባቴ? አማን ነው። ስለዚህ ዘገየ ቢባል እስከ 3 ቀን ባለው ጊዜ ይገባል። ስለዚህ አሁን እስከ ዛሬ ቅዳሜ ነው። ትናንት በደንብ ተሽጧል ብለሃል። በደንብ አርብ ነው ሞር የሚሸጠው ብለሃል። ሰው ዋናው ገበያው አይደል? ሰው ቅዳሜ አሁን ካለፈ በኋላ ሰው ከበዓል ካለፈ በኋላ የሚገዙ ሰዎች አውቃለሁ። እሁድ ራሱ የሚገዛ ሰው አውቃለሁ። ለምሳሌ አሁን ጠዋት ግርግር ለመቀነስ የበዓሉ ቀን ራሱ ወጥተው ጠዋት የሚገዙ ሰዎች አውቃለሁ። ስለዚህ አሁን አይነታቸውን እያየን የመጣ ነው ከላይ ጀምሮ። አሁን የበሰሉት ነው የቀሩን ማለት ነው። አሁን ምንድነው የቀረ? የበሰለ በሬ ነው ያለው ቅድም። የበሰለ የደረሰ ማለት ነው። ትላልቆቹ ማለት ነው የበሰለ። ሁሉም ለየብቻ ስለሚቆም ወደ ላይ ነው እነሱ። እነሱ ወደ ላይ ናቸው። ትላልቆቹ ግን አሉ እኮ ብለህናል። ትላልቆቹ የት ናቸው? ወደ ላይ ናቸው። እሺ እነሱ የበሰሉ ናቸው ማለት ነው። እነሱ ትላልቆቹ። አይዞን እናግዛለን። እሺ እንዳጋርፋትሽ። ይሄ በጣም ትልቅ ነው። ልገዙ ነው የመጣችሁት? ነበር አይቀመስም። አረ ዋጋው ከባድ ነው። በጣም ውድ ነው። እስከ 200 ስንት ጠይቃችሁ? 260 ለቅርጫ ነው? 260 ለቅርጫ ነው ወይስ ለራሳችሁ? ለስንት ሰው? ለቤተሰብ እኮ ለስድስት ነው ለአራት ነው? ለስድስት ለስምንት ከሆነ ወንድማማቾች ናችሁ። ከዛ ልትከፋፈሉ አይደል? እንደዛ ከሆነ አሪፍ ነው የሚሆነው። አይ አሪፍ ግን አሪፍ ከብት አለ። ቢያንስ አማራጭ አለስ። በጣም ትልቅ በጣም አሁን እዛ ጋር ቅድም ያየነው በሬ ነበር 180 ነው ያለው። ለእናንተ 190 ነው። 10 እናስቀንስላችሁ። 80 እናርግላችሁ። በእኔ ስም ነው የተያዘች። የምር በጣም የሚያምር የምር በጣም ቆንጆ በሬ ነው። 120 አስደርጉልና 120 በሬውን ብታዩ 120 በሬው ፍላሽ ይቀበላል እኮ በጣም ጽድት ያለ ነው ነው። አይገኝም። ሻኛም አለው ምናምን በጣም ጽድት ያለ ከለሩ ቆዳውን ራሱ ወጥራችሁ ግቢ ስታረጉት የሆነ በቃ ወጥራማቸው እንጂ። አይ 90 ግዙ ሂዱና 190 ግዙ አይሻልም? አዎ ሂዱና 12 ቁጥር 12 ቁጥር ማን ላከኝ ልበል? ሰለና አብረሽ አዎ ወይኔ ግድንግር ናቸው። በጣም ትልቅ ናቸው እነዚህ። ይሄ ስንት ነው? እነዚህ ከ3 በላይ ናቸው።
ባለ ስድስቱን አሳየን እንጂ በቃ። አዎ 850 አይደለም እሱ ነው ያለኝ። አይ ዝም ብሎ ነው 850 ዝም ብሎ ነው ያለው። ተው ስንት ነው? እሺ እኔ 450 ሺህ ብር ይሸጣል። 450 ሺህ ይሄ የወሎ ነው። የወሎ ቆንጆ ከብት ነው። ወሎማ ቆንጆች ናቸው። እስኪ በሬውስ ቆንጆ አይደል? አረ በጣም ያምራል። ዳጉስ ያለ ነው። ይሄኛውን ሳጨብጭው 400 ልቆንጥጠዋ ሲቆነጠጥ ነው የሚታወቀው። ሃይ ጮማ ያለው በጣም የሚገርም ነው። እስኪ መቀመጫውን እስኪ ያ ከውድ በኋላ ይረክሳል አይረክስም? የተወሰነ ነገር ይቀንሳል። ለምን ያለውን ግርግርም ስለሚቀንስ በአራቱ መቅጣጫ ደግሞ ድጋሚ መግባት ስለሚጀምር የመቀነስ ሁኔታ አለው። ይሄ ደግሞ ሞር ማከፋፈያውም ስለሆነ ከየትም መጥቶ ከዚህ ነው ሁሉም ገዝቶ የሚሄደው። ከዚህ ወስደው ወደ ሌላ ገበያ ወዴትም አዲስ አበባ፣ ቄራም፣ ቡራዩ የትም ከዚሁ ነው የሚጫነው። ይሄ ነጋዴም ያለው እዚህ ነው፣ ማከፋፈያውም እዚህ ነው። እንኳን ነው የሚፈልገው ይሄን ቦታ ነው። ካራ ነው አይደል የሚባል ካራ። ስለዚህ የጤና ምርመራም የተደረገላቸው ናቸው ማለት ነው። ብቃታቸው የተረጋገጠ ነው አይደል? ብቃቱ የተረጋገጠ ነው። ዝም ብሎ ቢላ ከዛ በኋላ ዳጣ ነገር አድርጎ ቆርቆሮ መብላት ነው። ምንም ሌላ ጥያቄ የለውም። ምንም አስቸጋሪ ይሄ ለ10 ሰው ይበቃል ተብሏል። ሁለት አለን 8 ሰው የሚጨመር አረ ከ10 ሰው በላይ ይሄ 50 ሰው በላይ ይበቃል። 50 ሰው አይ ለቅርጫ እኮ ነው። ለቅርጫ ይበቃል ብትል በጣም ትልቅ እኮ ነው ይተዋል። በጣም ግዙ እኔማ በዛ ያለ ነገር ይደርሰን ብዬ ማን ይበላል? በዛ ፈልጎ ነው ሞር እንዲደርሰው ለ10 ሰው ያለው ከለኛ በሬ ያክል እንዴ ትልቅ እኮ ነው። ጋሺ ለምንድን ነው ግን በሬ ብዙ ጊዜ እንደዚህ ትልቅ ሲሆን ማለት ነው የሆነ ነገር እንደዚህ ወገቡ ላይ የሚታሰረው ለምንድን ነው? እንትን መጀመሪያ ገበሮቹ ሲቀልቡ ከመነሻው ከዛ ጀምሮ እዛ ታሰረበት ድረስ እስከሚሞላ ስለሚቀልቡ ክሩ ልኬት ማለት ነው። እንደ ገመር እንትን ነው። ገብቶሻል? አሁን ያ ሲያልቅ በቃ ወፍሯል ምሽት ብለው ያወጣል። ግን እዚህ ከመጡ በኋላም ያው ምንድነው የሚበሉት? በብዛት ሳር አይደል? ይሄ ነጫጩ ሳሮች ድርቆች ጭጭስ ምንድነው? ጭድ እንደመጡ ቶሎ የሚሸጥ እና ሹፍርካ ነው ምንድነው? ፍሩሽካ ለማንኛውም እኔና እርሱ ተስማማን እንበል ይሄን በሬ ለመግዛት። ከዛ ሰው ሲገዛ ምን እንደሚያደርግ ሰብለ ያታቅም እናሳያተኛ። እጅ ምንድነው የሚደረገው? እጅ ያው እንደዚህ ውሰድ ደረግና አረ በቃ ሞተ ማለት ነው። ተስማምተን ሞቷል ማለት ነው። እጅ ከተሳመ ከተነሳ በኋላ ሂሳብ አይጨምርም አይቀንስም። ዋው ይሄ ደስ ይላል። ቅድም ያየናቸው እንግዲህ እዛ ጋር ያሉት ኮርማዎች ናቸው። እዚህ ጋር ደግሞ ሰንጋ ይባላሉ። እኛ ምን ተገፋፍተን ስጋ ቤት ምን በላቸው የ1 ኪሎ 5000 የሚሸጡትን እስኪ ገብተን እንዴ ቀስቀስ ከንፈር እየተባለ የሚበላው ማለት ነው። እንዳለ ጨዋ ናቸው እነዚህ። በጣም ሊበሉ ሬዲ ናቸው። ምንድነው? ወይኔ ቀጠሉት ተመቸችኝ። እግዚአብሔር አይደለም እኔማ አንቺማ ያው ያማል ሊቀጥሉት በጣም ነው። ስንት ነው ይኸኛው? አያ በዛ ነው። ይኸኛው ስንት ይሆናል? 450 ዋው ፍጹም ለመበላት በትትና ያሉ በሬዎች ናቸው። እኔ ሰልፍ ያስፈልገኛል ከበሬው ጋር ታርዶ ከመታረዱ በፊት 450 ሺህ ብር። ስለዚህ በሬ ታርደህ ካሳንችስ ወይም ቦሌ አካባቢ ያሉ ስጋ ቤቶች እናገኛለን። እሺ ባይ ድንድን ያለ የተደናደነ ነው። ድልድል ያለ ነው። በእውነት አሪፍ ናቸው በጣም። ይሄኛው ቀንዱ ትልቅ ነው። ይሄኛውን ግን እኔ ጥያቄ አለኝ ማለት በቀንዳቸው ነው። አንዳንዶቹ ትልቅ ቀንድ አላቸው፣ አንዳንዶቹ ትንሽና የስጋቸው አይነት ይለያያል። ጣዕማቸው ምንድነው? የሀገራቸው ሁኔታ ስለሚለያይ የመጡበት ሀገር እንጂ ምንም ልዩነት የለውም። ባቲ ናቸው በብዛትና ወሎ ሽማግሌ መስሎኝ ነበር። እንደውም ይሄ አሁን ሽማግሌ ሀገራቸው ነው። ሀገራቸው ነው። ግን አሁን ይሄ እኮ ክፍለ ሀገር ሲሆን በቀንዱ እንትን ይሰራላ መጠጫ ዋንጫ ይሰራል። ከበሬው የሚተርፈው ምንድነው? ድምፁ ብቻ ድምፅ። ለማንኛውም እዚህ ውስጥ ካሉ በሬዎች ካሳየናችሁ ሁሉ አንደኛው እናንተ ቤት መግባቱ አይቀርም። እኛ ለእናንተ ቀድመን እንስማማላችሁ። እኛም ለራሳችን ለቅርጫ የምንፈልገው በሬ ስላለ እኔና ሰብሊ የተስማማንበት አንድ በሬ አለ። ስለዚህ
መልካም በዓል ይሁንላችሁ። አመቱ የሰላም የፍቅር ይሁንላችሁ። እንግዲህ በየሬስቶራንቱና በምንድነው ከስጋ ቤት በየስጋ ቤቱ እንግዲህ የተገፋፋችሁ የምትበሉት የነዚህን በሬ ነው። በቃ አይተነዋል። እነዚህ ትሁት በሬዎች ናቸው። በዓሉ የሰላም የፍቅር ይሁንላችሁ። ቅዳሜ ከሰዓት ዛሬ እንደዚህ ከደመቀ ነገ በበዓሉ ደግሞ ምን እንደሚመጣ እዛው ታያላችሁ። ከሰዓት ደግሞ በጣም ብዙ በሬዎች እንደሚገቡ ሰምተናል። ስለዚህ እየመጣችሁ ሸምቱ። እኔ ነኝ የምቀድመው። ሴት ነው የሚቀድመው። እሺ ሰላም ሁኑ። መልካም በዓል። ዋና ደረሰን ዋና ደረሰን